ዘፍጥረት ምዕራፍ 26 ቁጥር 12 ላይ አውጡልኝ። አንድ ማመን ያለባቸው በምድር ላይ ያለ ሀብት በመንፈስ ዓለም እንደሚተዳደር መንፈሳዊ ዓለም ነው የሚያስተዳድር። ለዚህ ነው እግዚአብሔር ሳይፈራ አብርሃምን ባለጠጋ አደርጋለሁ ያለው። በምን እንደሚያደርገው አልነገረውም። ባለጠጋ አደርጋለሁ አለው። ብዙ ሰው የማይገባው ብዙ ሰው የማይረዳው አብርሃምን አንድ ቀን ሲሰራ አይተው ታውቃለህ? ያው ትደነግጣለህ። ይገባኛል። ምንም ልረዳ አልችልም። አብርሃም ባለጠጋ የሆነው በምንድን ነው? እና አብርሃም እግዚአብሔር አበለጥግሃለሁ አለው። ሲያበለጥገው ከምንድን ነው የጀመረው? የመጀመሪያው ብልጽግና ከምንድን ነው የጀመረው? አብርሃም ተቸገረ፣ ራበው፣ የሆነ ሀገር ሄደ። ንጉሱ ሚስቱን ወሰደበት። ሚስቱን እህቴ ነች ብሎ ወሰደበት። በሌሊት እግዚአብሔር ንጉሱን አስደነገጠው። ደንግጦ ሚስቱን ሲመልስለት ከብዙ ሀብት ጋር መለሰለት። ከዛ ነው የሚጀምረው። አብርሃም ሲመለስ የጀመረው እግዚአብሔርም አብርሃምን እጅግ ባለጠጋ አደረገው ብሎ ይጀምራል። አሁን አንተ መጽሐፍ ቅዱስ ላይ ስለሆነ ነው እንጂ ሰላቢ ነው ነበር የምትለው። የሰው ሀብት ሰልቦ መጣ ነው የምትለው። ይሄ መለኮት ዓለም የሚያስተዳድረው እኔማ ዛሬ ሲገለበጥላ ይቻል። Are you ready? Are you ready? አንዴ እኔን የሚያበለጽገኝ በሉ እግዚአብሔር ብቻ ነው በሉ። ይኸውላችሁ እማገለግለው ጌታ ምስክሬ ነው። ሰዎች ከየት እንዳመጣ ግራ እስከሚገባቸው ድረስ ሁሉ ሞክሮ ባጣበት ቦታ 100 እጥፍ ታጭዳለህ። ላላላ ባራራ 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 ባጋዴና ባራራ ቦራራ ባጋዴና ሞደና ማጋዴና ማጋዳና ሞሽ። አሁን ይኸውላችሁ መጽሐፍ ቅዱስ ስለ አንድ ሰው እንዲህ ብሎ ይናገራል። ሰውየውም እጅግ ሰሞኑን ሰውየው አብዝቻለሁ። ሰውየው እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየጨመረበት ሄደ የሚል ጥቅስ አለ። የሚረዳኝ የለምና ከኔ አትራቅ የሚለው መጽሐፍ ላይ ይሄ ጥቅስ አለ። ኢየሱስ ክርስቶስ ለዘላለም ያድናል የሚለው መጽሐፍ ላይ ይሄ ጥቅስ አለ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ይሄው ነው የሚለው መጽሐፍ ላይ ይሄው ጥቅስ አለ። ምን የሚል? ሰውየው እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየጨመረ ላዳካማቶሳ ይሄኛውን ሰማይ ከፍቼልሻለሁ። ይሄ ሰውዬ ይስሐቅ ይባላል። በዘፍጥረት ምዕራፍ 27 ላይ ነው ያለው። ቁጥሩን ቅዱስ አንብበው 12 ከ11 ወይ ከ10 ጀምረ አንብበው። በጣም የሚያስደነግጥ ረሃብና ድርቅ በመጣበት ዘመን ነው። ይሄ አሁን ማወራላችሁ ስኬት፣ አሁን ማወራላችሁ ብልጽግና በማይመች ዘመን ላይ የመጣ ነው። አገር በደረቀበት ሲዝን ላይ የመጣ ነው። ይሄ አሁን ማወራላችሁ ብልጽግና የአካባቢ ሁኔታ የተስማማበት ብልጽግና አይደለም። አሁን ማወራላችሁ ብልጽግና የአገር ኢኮኖሚ የተባበረው ብልጽግና አይደለም። አሁን ማወራላችሁ ብልጽግና ኔቸር የተባበረው ብልጽግና ነው። አሁን ማወራላችሁ ብልጽግና እግዚአብሔር ብቻውን የሰራው። ቀጥል ቅዱሴ። ዘፍጥረት 26 ቁጥር 12 ይስሐቅም በዚያች ምድር ዘርዘራ። በምን ምድር? የቷ ምድር? ከላይ ስታነቡት ድርቅ በመታት ምድር ላይ እግዚአብሔርም ባረከለትና አሁን ይኸውልህ መሬቱ አይደለም የባረከለት፣ ቆንጆ ዝናብ ዘነበለት አይደል የሚለው፣ መንግስት ማዳበሪያ ለቀቀለት አይደል የሚለው፣ እግዚአብሔር ባረከለት። እኔ ልባርክ አንድ ሰውን ነገር የጀመርሽውን ስራ እግዚአብሔር ይባርክልሽ። የነካሽውን እግዚአብሔር ይባርክልሽ። እጅ ላይ ያለውን እግዚአብሔር ይባርክልህ። ይሁን አለ። አንድ ጩና እግዚአብሔር ባረከልኝ በላ።
እግዚአብሔር ባረከለትና በዚያኑ ዓመት 100 እጥፍ አመረተ። አሁን ይሄ ጉዳይ 100 ፎልድ ማምረት 100 እጥፍ ማምረት በእግዚአብሔር በረከት ብሎ ሻልቷት በቃ እግዚአብሔር ይባርክልሻል። እግዚአብሔር ይባርክላችሁ። ማቶዝ ይሄን መደዳ ለባርክ ግድ ሻሃላስ እግዚአብሔር ይባርክላችሁ። እግዚአብሔር ይባርክላችሁ። ሻሃዳስ እሺ ስሙኝ፣ አሁን አንዴ ስሙኝ። ናሃዳስ ይኸውልሽ አሁን ስትቆሚ ከዙሪያሽ ላይ ሰንሰለቶች ሁሉ ሲራገፋሉ። አሜን ጂማሃዲጋያ ዱማ እግዚአብሔር 2014 2015 2016 2017 ጠላልፎ የያዘሽን ሰንሰለት የስ ከ14 ጀምሮ እውነት ነው። ሁሉ ነገር የታሰረው ከዛ አመት ጀምሮ ነው። በትክክል እግዚአብሔር ሰው ካያላ የዚህ ሰንሰለት እድሜ የሚያጥረው አንቺ ፊቴ እስክትቆሚ ነበር። እውነት ነው። ገመዱ ጋባስ ኢየሱስ የሰራዊት ጌታ እግዚአብሔር የኔ አባት ሰንሰለቱ ከዙሪያሽ ሰበጥሻለሁ። አሜን ሄያ ባባካፋ ብራዳካባዳካባዳካማ አገር አቋርጠሽ ገና ወዬ በለኝ ብለሽ ስትመጪ አው እግዚአብሔር ሰው የማገለግለው ጌታ ምስክር ሰማይሽ መተርተር ጀምሯል። አሜን ጌታ ሆይ አንድ የዘገየብሽ የስልክ ጥሪ በዚህ ሳምንት ሲደወላየ አሜን ህልተባሪካባስ አሜን ፈትቼሻለሁ አለ ጌታ። ሪዶጋስ ሁንዳጋ ድምፅ ሰማው ከዚህ ቤተሰብ ላይ ድንጋዩ ተንከባለል። በደንብ ስሙኝ። ይሄ በረከት ኔቸር ያልተባበረው በረከት ነው። መጽሐፍ ቅዱስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ነው የሚለው። ኤኒባዲ አጌንስት ዩ ቢሆን ማፍራት ግዴታ ነው። በምንም አይነት ሁኔታ በምንም አይነት ሲቹዌሽን ልታቆማቸው ማትችላቸው ሰዎች እግዚአብሔር አብሯቸው ያለ ሰዎችን ይስሐቅን ሂድልን ብለው አባረውታል። ሂድልን ሰዎች ሂድልን ካሉ በኋላ ስላንተ የሚመሰክር በረከት አለ። ሂድልን ካሉ በኋላ ዲናይ ሊያደርጉት የማይችል ፕሮስፔሪቲ አጋታ ሰው አለ እና በዚያው ዘመን ዘርን ዘራ። እችም በደንብ አስምራችሁ ያዙ። እግዚአብሔር ባረከለት። እግዚአብሔር ያልባረከው ትልቅ ደሞዝ ምንም አይፈጥርም። እግዚአብሔር ያልባረከው ህንፃ ምንም አይፈጥርም። እግዚአብሔር ያልባረከው ቢሊየን ምንም አይፈጥርም። እግዚአብሔር ሲባርከው 100 ፎልድ 100 እጥፍ አፈራ። ቀጥልልኛል። ሰውየው ይሄው ይሄን ያዝልኝ። ሰውየው እጅግ ባለጠጋ እስኪሆን ድረስ ሀብት በሀብት ላይ እየተጨመረለት ሄደ። እሺ እየተጨመረለት እግዚአብሔር ከሆነ የባረከ የፕሮስፔሪቲ ምንጭ እግዚአብሔር ከሆነ የገንዘብ ምንጭ እግዚአብሔር ከሆነ መጨመር እንጂ መቀነስ የለውም። እኔ ልናገር የሆነ ሰው ላይ የገንዘብ ግራፋችሁ ከዚህ በኋላ እንዲህ ነው የሚሆን። እችን ስሙኝ። ቆይ እጅግ ባለጠጋ እስኪሆን ድረስ እየጨመረ ይሄድ ነበር። የሚቀንስ ነገር የለም ነበር።
የኔ በረከት በሉ ላያችሁ ላይ እግዚአብሔር ከሆነ ያስጀመረው ሊቀንስ አይችልም በሉ። ለዚህ ነው የጻድቅ በረከት ስጋት የሌለባት። የሆነ ቀን ወድቃለሁ፣ የሆነ ቀን ይርበኛል፣ የሆነ ቀን እጣላለሁ፣ የሆነ ቀን ልጆቼ ከትምህርት ቤት ይወጣሉ የሚል ስጋት የለውም የጻድቅ በረከት። የተመቸው ቀጥል ይበለኛ። አንዳንዶች ሁሉ ሰው እንዲበለጽግ የእግዚአብሔር ፈቃድ አይደለም የሚል አንደርስታንዲንግ ያለበት ሶሳይቲ ውስጥ ነው ያለነው። ሁሉ ሀብታም ይሆናል እንዴ የሚል ከመካከላቸው ችግረኛ አልነበረም የሚለውን ቃል ምን አረከው? አልነበረም ይላል። ተካፍለውት ነው። አዎ የምታካፍለው ይመጣላ። እኔ እንደዚያ ምን አለው ሚኒመም እኔ ጋር ስታፍ የሆነ ሰው ስታፍ የሆነ አገልጋይ አይደለም ስታፍ የሆነ ሰው ቢርባው እኔ እንቅልፍ ተኝቼ አይደለም። በቀደም ዓርብ ዕለት ሲመሰክር አይታችሁታል። አዲሱ ቦታ ላይ የሚሰራ ልጅ ማደሪያ ስለሌለው ለማደር ነበር የመጣው። የመሰከረውን ሰምታችሁታል። አጠገቡ ተኝቶ በረንዳ ላይ ጓደኛውን ጅብ በልቶበታል። አንድ ቀን እዛ ሲሄድ ይሄ ልጅ ምንድነው አልኳችሁ። ዝም ብሎ አንጀቴን በላኝ። ናዛ ምግብ እየበላ ነበር። 3 ያጉርሻለሁ ብቻ አሳዝኑኛል። ብታዩት እናንተ ማጉርሱት ነው የሚላችሁ። በቀደም ሲመሰክር እንዳለ ከዛች ካጎረስከኝ ቀን ጀምሮ ረሃብ ከህይወቴ ጠፋል። አጠገቡ ሰው ጓደኛውን ጅብ የበላበት ሰው እንዴት እንደመጣ ተዋል። በቀደም ቡሽሪ መስሎ ነው የመጣው ዘንጦ። ከሞል ባርካችሁ አገር የሚበላው እንጀራ ይስጣችሁ። ጩህና በል ቁጭ። ወንድሜ ከድህነት ምን ይገኛል? Why you fight for a poverty? ለምን ለድህነት ትሟገትለታል? ይስሐቅን ያበለጸገ እግዚአብሔር ነው አይደል? ጳውሎስ ይወል ጢሞቴዎስ ላይ መጣና እንዲህ አለ። እቺን በደንብ እንድታጽፍ አንያ ጢሞቴዎስ ምዕራፍ 6 ቁጥር 17 ለሀብታሞች የተሰጠ ምክር ነው። ሀብታሞች ስሙኝ፣ ካልመጣችሁ በቴሌቪዥን እንደምታዩኝ ነቅቼባችኋለሁ። ስሙኝ። በዚህ ዓለም ባለጠጎች የሆኑት እንዳይታበዩ ደስም እንዲለን ሁሉን ነገር አትረፍርፎ። መጀመሪያ ለሀብታሞች የተሰጠ ምክር እንዳትታበዩ ደስም እንዲለን። አሁን እቺ ናሱ ደስ እንዲለን ምን ደስ እንዲለን። እሺ ሁሉን ነገር አትረፍርፎ በሚሰጠን በእግዚአብሔር እንጂ አስተማማኝነት በሌለው በሀብት ላይ ተስፋ እንዳያደርጉ። ቆይ አስተማማኝነት ለካ የለውም እንጂ ሀብቱን አትደገፉ እና ማለት ደስ እንዲል የሰጣል እሱ። አሁን በደንብ እንዲገባችሁ መፈልገው። አሁን ለምሳሌ ዛሬ ለአንተ እግዚአብሔር ረድቶንኛ 100 ሺህ ብር ሰጠናል። አይዞህ ደገፍ 100 ሺህ ብር እንዳለው ሰው ነው። አሁን ደስ አላለ ምን ክፋት አለው? ሃይማኖተኛ ሲፎግር ምን ይላል? እኔ ስለሰጠኝ ዓለም ደስ እንዲህ ነው ደስ የማይለው ያንተ 100 ወደ እኔ ራሱ ቢገባ ደስ ይለኛል። ምንም አሁን አንተ ደስ እንዲልሽ ነው በቃ መኪናውን የሰጠሽ። ደስ እንዲለኝ መኪና ሰጠኝ። ጥረኝ አከራዋ ሴትዮ ደብሮኛል ደስ እንዲለኝ በቃ ደስ እንዲለኝ። ጳውሎስ እኮ አለ ደስ እንዲለን። ታዲያ አንተ ከጳውሎስ ትበልጣለህ? ይኸውልህ ደስ እንዲለን ሁሉን አትረፍርፎ። አቤት
ይህን ስፒከር ቢሸከመው ደስ ይለኛል። አልችልም። አይቆጥም። ደስ እንዲለን ሁሉን አትረፍርፎ በሚሰጠን አንተ ሻካ ማላካ እግዚአብሔር በአንተ ባለጠግነት ደስ ይለዋል በሉት። እግዚአብሔር በባሪያው ባለጠግነት ደስ ይለዋል የሚል ቃል አለ። ከዚህ በፊት አስተምራችሁ ደስ ይለዋል ምን ማለት ነው? አንተ ስትደሰት ደስ የሚለው አምላክ ነው ያለ። ያውላ አንድ የሃይማኖት ዕውቀት አለን። ያ ዕውቀት ምንድነው? እኛ ስንጨቆን ደስ የሚለው ይመስለናል። ደስ እንዲልህ ነው የሚሰጥህ። በቃ የሚሰጥህ ደግሞ እኮ አይቆጥብም። ሁሉን አትረፍርፎ እኔ ይሄን ጥቅስ ይኸውልህ እንደ ኪኒን ውስጥ ከተዋል። አንድ የጮነ እግዚአብሔር በልስቲ ደስ እንዲለኝ ሁሉን አትረፍርፎ ይሰጠኛል። አልገባ ምንድነው መስረፍረፍ የሚያስፈልገው? ሌላ ሰው እስኪወስደው ድረስ ነው መሆን የለበት። ከባሃ ከማዕድ ላይ ሌላ እስኪበላ፣ ከጽዋ ላይ ሌላ እስኪጠጣ፣ ከአካውንት ለሌላ ትራንስፈር እስኪደረግ አምላክ አትረፍርፎ ይሰጣል። አንድ ሰው ይጮህና የይስሐቅ አምላክ ይበል እስቲ። ጩህና የአብርሃም አምላክ በል እስቲ። የያዕቆብ አምላክ በላ። የይስሐቅ አምላክ በል እስቲ። ጋንዳ ጋታ ካባቲ ካማቶቶባ ዋራዲካቲ ካማቱቫንዳ ካማቶሳ አና አንዲ ግቢዲቦስ አሁን የነገርኩ የአብርሃም የይስሐቅ የያዕቆብ ኪዳኑ ስትገባ የአባትን ሀብት ሳትወርስ ትበለጽጋል። ስደት ሄደ ባለጠጋ ሆነህ ትመጣል። በትር ብቻ ይዘው ወጥተህ ሁለት ሰራዊት ትመራል። ደስ እንዲለን አንድ ሰው የጌታ መኪና ቢሰጠ ምን ታረጋለህ አሉት። ሶደሬ ሄዳለሁ አለ። ስለዚህ ሊከለክለው ታቦር ተራራ ለጸሎት ሄዳለሁ እንዲለው ማለት ሶደሬ ሄዳ አንተ በሙቋ መቀቀል ሊደብረው ደስ እንዲል ከዛስ ሁሉን አትረፍርፎ በሚሰጥ በሱ ግን ደስ ይበልኝ። enjoy your Lord ናዳካታ ካባስ እኔ ይሄ ቃል የገባኝ ቀን እንዲህ ያደርገኝ ደስ እንዲለን የሚለው ከማ እንዲህ በጣት ሶኮ ነው የሚጥልልህ። ከማ እንዲከፋኝ የማይፈልግ ጌታ ደስ እንዲለኝ ሁሉን አትረፍርፎ በሚሰጠኝ አሁን እቺን ብቻ ስሙ። ደስታቸው በሱ እንዲሆን እንጂ በሚጠፋው ባለጠግነት ላይ እንዳይሆን። ኦኬ ስለዚህ የሚሰጥህ መኪና የሚጠፋ ነው። ቢጠፋም ችግር የለም አትረፍርፎ ስለሚሰጠኝ ሌላ አለኝ። እኔ ድሮ ምነዳው መኪና በጣም አዲስ ሞዴል ተባለ። አሁን አሮጌ ሆኗል። ይጠፋል። አየህ ግን ሁሉን አትረፍርፎ የሚሰጥ ጌታ አለ። አሁንም አዲስ ይሰጥሻል። ምን ማለት ነው? አይነ እሱ ላይ አይሁን ቴንክ ሎርድ እያልክ ከዚህ በፊት ነግራችኋለሁ። አዲስ መኪና የገዛ ሰው ካፌም ከገባ በመስታወት ሚያት ቦታ ነው የሚያቆማት። ከወረደ በኋላ ቀጣው ያረጋታል ያታል። ከፊቱ እኮ ሌላ ብዙ ውድ መኪኖች ቆመዋል።
ያያችሁ እሺ ልጆች ይላል። ከዛ ዞሮ ያታል እንዲሁ ይላታል። ከዛ ሻይ እየጠጣም ቼክ ያደርጋታል አለች። አሁን እሱ ተወው ነው እኮ አተር ቢሄድም አለ አንተ አይንህ ሁሉን አትረፍርፎ። እኔ እዚህ ቤት ልናገርባችሁ ነው፣ እንደ ነብይ ላወራባችሁ ነው። ቤታችሁ የመትረፍረፍ ቤት ይሁን አለ። ቋንደ ጉቶ እቺን ረጅም አሊድ እቺን ስሙኝ። ጳውሎስ እንደዚህ አለ፣ አምላኬ አለን ፊልጵስዩስ ላይ እንደ ባለ ጠግነቱ መጠን። እቺን ያዟት ፊልጵስዩስ 4:19 አምላኬ እንደ ታላቅ ባለ ጠግነቱ መጠን። አሁን ከመሆን ከሰው ራሱ ስጦታ ስትቀበሉ እንደ ሰውየው መጠን ነው የምታስቡት እኮ። አምላኬ ሲሰጥ እንደውም አዲሱ መደበኛ ትርጉም እንደ ታላቅ ባለጠግነቱ ነው። አንድ የፓስተር ሄኖክ ሲንገሌ ምሳሌ ነበር በጣም የሚገርመኝ። ለቅሶ ቤት ነው ንፍሮ ሲዞር ያለው። ለቅሶ ቤት ንፍሮ ሲዞር ልክ ሁሉ ጋር እየዞረ ልክ እንደዚህ አንተ አበኔርን አቅፎታል አይደል? አበኔር ጋር ሲደርስ ትንሹ ልጅ አልዘገንም፣ አባዬ ዝገንልኝ አሉ። ለምን? በኔ እጅ ባነሳው ያንሳል ነዋ። አባትየው የሚዘግነውን ግን በእጁ አይቀበለውም፣ በሹራቡ ነው የሚቀበለው። አሁን አምላኬ እንደ ታላቅ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በክብር በውርደት አለ በክብር አላጋፋ ተሸማቃ አይደለም፣ ሰርቃ አይደለም፣ አጭበርብራ አይደለም፣ በክብር በክርስቶስ ኢየሱስ ይሞላባችኋል። ስለዚህ እግዚአብሔር የበረከት አምላክ። አንድ ነገር ስሙኝ፣ በዚህ ስታምኑ መጸለይ ትጀምራላችሁ። መጸለይ ትጀምራላችሁ። መክብብ ምዕራፍ 6 እኔ ላንብብላችሁ በእኔ ትርጉም። ሰው ልቡ የሚሻውን እንዳያጣ እግዚአብሔር ባለጠግነትን፣ ሀብትን፣ ክብርን ይሰጠዋል። ምን ላድርገው እንግዲህ ቀዳም ታውጣው። ምን ይላል አዲሱ መደበኛ ትርጉም? ወይ ምዕራፍ 6 ቁጥር 2 አለ ላይ እናንተ መጽሐፍ ቅዱስ ላይ ሰው ልቡ የሚሻውን እንዳያጣ። አንተ በለው እስቲ አጠገብ ይሄ ልቡ እንዲሻው ማያጣ ይሄ መጽሐፍ ቅዱስ ላይ አለ በለው፣ ተጠይቀው አላንተም ላይ ሰው ልቡ የሚሻውን እንዳያጣ እግዚአብሔር ባለጠግነትን፣ ሀብትን ይሰጠዋል። ማን ነው የሚሰጠው? እግዚአብሔር። ከዛ በኋላ ያለውን የምታነቡት እግዚአብሔር ግን እንዲሰጥበት ስልጣን አልሰጠውም ምናምን የሚለው ይሄ የኃጢአተኛ ነው። እሱ ግን እግዚአብሔር አይከለክልም፣ ይሰጣል። እመነኝ፣ ፕሮስፔሪቲን መጸለይ የምትጀምረው ፕሮስፔሪቲን ስታምን ነው። ያልተቀበልከውን ነገር መጠየቅ አትችልም። መክብብ ምዕራፍ 5 ቁጥር 19 ላይ እግዚአብሔር ለሰው ሀብትን ብልጽግናን መስጠቱ የደከመበትን ድርሻ አግኝቶ መብላት መጠጣት ደስ እንዲለው ፈቅዶለት ነው። ይህም የእግዚአብሔር ስጦታ ነው። የአብርሃምን ብልጽግና መጽሐፉ መች ደበቀልህ? የይስሐቅን ብልጽግና መች ደበቀልህ? ሰው እንደውም ቀጥለታ እጅግ ብዙ ከብቶችን አህዮችን ይልና ሎሌዎች በዙለት ይላል። አላፈረም። አሽከር በዛለት ይላል። እንግዲህ ምን ላደርግ? አላፈረም ባይብል። ይሄ የሃይማኖት እንደውም ይኸውልህ ባይተው የሰው ብልጽግና ስታይ ደስ እንዲልህና እሱን የረዳውን መንፈስና ቅባት መጥራት ነው እንጂ ያለብህ መቃጠል የለብህም።
ረዳው ማለት ነው? ምን አገዘው ማለት ነው? እግዚአብሔር በሚባረኩ ሰዎች ይደስ አው እየገባኝ ነው የሚል ቀኝ እጁን አንስቶ አሜን ይበል። ኢቭን ባይተ ወይ ልንገራችሁ፣ የሚጠሏችሁ ሰዎች ፕሮስፐር ቢያረጉ እናንተን ስራ ያረጓችሁ ይበልጽጉ። የሚጠሏችሁም ሰዎች ስለቸሰቱ ነው ጧት ማታ እናንተን የሚያዩአችሁ። ቢበለጥቅ ተመልሶ አንቺን አይሽም። ልቀጥል። ይሄ አምላክ ያንተ አምላክ ነው ተባባሉ አንዴ። ዛሬ የምትጸልየው ለዚህ ነው በለው። እሺ አንድ ቃል ላንብብና ከዛ እጸልያለሁ። ሁለተኛ መጽሐፍ ዜና መዋዕል ሁለተኛ ዜና። ባይዘው አንዳንድ ሰዎች የምድር ሀብት ምድር ላይ ላሉ ሰዎች ሁሉ ቢከፋፈል ስለማይበቃ ነው የሚሉ ሰዎች አሉ። ታውቃላችሁ መጽሐፍ ቅዱስ የምድር ሀብት ለሰው ሁሉ ነው ይላል። በቂ ነው እግዚአብሔር ያዘጋጀው ነገር። ይሄንን አንብቡልኝ አንዴ። ሁለተኛ ዜና ምዕራፍ 32 ቁጥር 27 እስከ 29 አንብብልኝ ቅዱስ። ሕዝቅያስ እጅግ ብዙ ሀብትና ክብር ነበረው። እሺ ከዚህ የተነሳም ለብሩ፣ ለወርቁ፣ ለከበሩ ዕንቁዎቹ፣ ለቅመሞቹ፣ ለጋሻዎቹና ለተለያዩ ውድ ዕቃዎቹ ሁሉ ግምጃ ቤቶችን ሰራ። እሺ እንደዚሁም ለእህሉ፣ ለወይን ጠጁና ለዘይቱ ማከማቻ የሚሆኑ ግምጃ ቤቶች ለተለያዩ እንስሳት በረት፣ ለበግና ለፍየል መንጋም በረት ሰራ። እሺ እግዚአብሔር ታላቅ ብዙ ብልጽግና ስለሰጠው ብዙ የበግ፣ የፍየል፣ የእንስሳት መንጋ ሰበሰበ። ከዛስ መንደሮችንም ሰራ፣ ከተሞችን ሰራ ነው የሚለው። ሰውየው ከብልጥግናው የተነሳ በማስቀመጥ ብዛት ይሄን የረዳ አምላክ ታዲያ አንተን አይረዳ? በዛሬው ቅባት ሩቅ የመሰለ ነገር ውስጥ ትገባል። ከባድ የመሰለ ታሸንፈዋል። ከዳጋማ በቀደም ጸሎት ቤት አንዲት እናት መሰከረችው። የለኝም ነበር ያለችው። ካርታ ይዘሽ ትመጫለሽ ብለኝ 250 ካሬ ሜትር ቤት የተሰራበት ካርታ ይዘምጥች። የነዚህ ሰዎች አምላክ ያንቺ አምላክ እኮ ነው። እዚህ ቤት ስለ ባለጠግነት ተናግሬባት በኤርገንዶ ጫማ የመጣች ልጅ አውሮፕላን ውስጥ አጠገቧ የተቀመጠ ሰውዬ ነው የፕሮስፐሪቲዋ ምንጭ አይደለ? በአጭር በሁለት ነው በሶስት ዓመቱ ቬት ይዛ ነው የመጣችው። አረ ብዙ ሺህ ዶላሮች ነው የሰጣት። አሁን እዚህ ፋብሪካ ነው ያላት። ጅቡቲ ፍሪፖርት አላት። ሻባሃይ ወንጌል ያበለጽጋል። አዎ ጳውሎስ እኮ ድሆች ነበራችሁ፣ አሁን ግን ያለኛ በልጽጋችኋል አላችሁ። ላራዳሃዳ አሁን ይሁን ሰው ይሰጠኛል ብለህ እንዲህ አትዳትን። እኔ ማምነውን ልገር፣ ሰው ባይመጣም ይመጣል ያል ቱማራ አንዴ ማሐራ ባህዳ ሻሃብ ጉጋ ባህዳ ይሁን አንዴ እግዚአብሔር አብርሃምን ባለጠጋ አረጋለሁ ካለው በኋላ ሀብት ሰጡት። ሀብት ሊያካፍሉት ፈለጉ። ዘፍጥረት ምዕራፍ 14 ቁጥር 23 አቻባህ እግዚአብሔር ኦሬዲ ባለጠጋ አረጋለሁ ብሎታል። ከዛ ሰዎች ሀብት ሊሰጡት ሲመጡ እንደዚህ አለ። ምን አለ? አንብብልኛ። አብርሃም ግን ለሰዶም ንጉሥ እንዲህ አለው። ለንጉሥ ነው የሚለው። ሰማይንና ምድርን ወደ ፈጠረ ወደ እግዚአብሔር። ይሁን እንደዚህ ነው የሚነበበው ይሄ ቃል። ሰማዩና ምድሩን ወደ ፈጠረ ወደ እግዚአብሔር ወደ ልዑል አምላክ እጆቼን አንስቻለሁ። አብርሃምን አበለጠኩት እንዳትል ብጣሽ ክርም ሆነ የጫማ ማሰሪያ እንኳ ከአንተ አንዳች አልፈልግም። ልናገርብህ
የነገረን ተስፋ ሰው ሳይመጣ ይፈጽመዋል። ነገስታት ሳይመጡ ይፈጽመዋል። ላቴማቶባስ ክራቫጋዲያማስ ይኸው አሁን ለዚህ ልጅ አረ ያረኩትን ለማን አድርጌ አውቃለሁ? ከዚህ በፊት አድርጌ አውቃለሁ? ለማን አድርጌ አውቃለሁ? ለማንም አድርጌ ከሱ የበለጠ እዚህ ቸርች ዋጋ የከፈሉ ሰዎች ነው ይመስለዋል። አንድ ሰው እኔም ማረግለት እኛ ብዙ ግን እንደምለን ስለሱ መበለቀን እኔ ጀናስቻለሁ። ሰውን ሰው ባለጠጋ ማድረግ አይችልም። ለዚህ ነው ሐና እንደዚህ አለች። እግዚአብሔር አለች ድሃ ያደርጋል ባለጠጋም ያደርጋል አለች። ጋፋዳ ዳዳ ሲያደርግ እንኳን አላውቅም፣ ባለጠጋ ግን ያደርጋል። ማን ሰጠ? እግዚአብሔር። ማባረከ? ባክ እነዚህ ቀናት ላይ ልናገር፣ ይሄ ወር ሳያልቅ ልናገርበት፣ ህዳር ላይ ልናገርበት፣ ህዳር ላይ መለኮት ያዘጋጃቸው ሀብቶች ቤታችሁ ይግቡ። ተገናኙ። አንዳንዶች ስራ ሲቀይሩ አይቻል፣ አንዳንዶች መዋያ ሲቀይሩ አይቻል። እማቱ ጋማሪካና የሥራ ሰፈር የሚቀይሩ ሰዎች አሉ። ቁጭ በሉ። ሆነ ዳዊት አይኖቼን ወደ ተራሮች አቀናዋል። ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድርን ከሰራ። ተዘጋጁ። ማገለግለው ጌታ ምስክሬ ነው። በከባድ ፍጥነት ከፊታችሁ የሚሄድ መልአክ ወጥቷል። ወደ ደረሰ እርሻ የሚወስዳችሁ መልአክ ወደ ደረሰ እርሻ የሚወስዳችሁ መልአክ ወጥቷል። ወደ ደረሰ እርሻ የሚወስዳችሁ መልአክ መጥቷል። ወደ አሼተ እርሻ የሚወስዳችሁ መልአክ መጥቷል። ማኮሳካ ሆነጋማታ አልባንታኮ እኔ እግዚአብሔር ሰው ማታ ማለት ነው ሲጸልይ ከሞርተኛ እጅ ገንዘብ ሲበዘብዝ አሳየኝ ጌታ። አዎ ልክ ነው። ነጥቆ ለኔ ሲሰጥ አሳየኝ። ትክክል ነው። ተጨንቆ ሲሰጥ አሳየኝና ትክክል ነው። ከዛ በኋላ መላእክቶች እጁን ይዞ ባለቀው እርሻ ውስጥ ሲያስገባኝ አማሃታ አዳናኮ ባለቀው እኔ ብቻ ነው የሚረዳው አለ ጌታ። ማንንም አይረዳም። እኔ ራሴ እመጣለሁ አለ ጌታ። አጁማ ካዶስ አልባንታኮ ሪዳጋዳጋ ሸባዳጋባ ሸባዳጋባ የጨረሰ ነገር እጃችሁ ሲገባ ይቻላል። የተጠናቀቀ ነገር እጃችሁ ሲገባ ይቻላል። ውሰጁ፣ ተከናወኝ። ለሱ አላ ውሰጁ። አንቺ ያለቀ ነገር ውሰጂ። ያለቀ ነገር ማለት ምን መሰላችሁ? አንድ ጊዜ ቆይ መጣው ሰው የያዘብሽን በረከት አየው። እውነት ነው። ሰው እጅ ላይ የተያዘ የዘገየ በረከት እንደዚህ እጁን ስመታው ይታየኛል። አሜን። ሲለቅልሽ አየው። አሜን። አራ ሃሌሉያ። ይሄ ዓመት እንዲሆናችሁ አልክ። አሜን። እንዲህ እጁ ስመታው ሲለቀቅልሽ፣ አሜን። ሲለቅልሽ አይታ አሜን። ውሰጂው። አሜን። ይኸውላችሁ አንድ ወዳጅ አለኝ። ሐረር ነው የሚኖረው። ሐረር እና ህንጻ ሰራና የታችኛውን እንትን ለማለት መጥቷል። እዚህም ቸርች መጥቷል። እና ህንጻው ለመጨረሻ የታችኛውን ቶሎ አከራዩ። ለካፌ ነበር የሰራው እሱ ግን ካፌ ለመክፈት አቅም ስለሌለው ቶሎ አከራዩ ላይኛውን ለመጨረስ። የሆነ ሶማሌ ሰው እየመጣ የካፌ ዕቃ ሞላበት፣ ማሽን አደረገ፣ ወንበሩን ቆንጆ ወንበር ደረደረ። መጣው ብሎ ቆልፎ ሄደ። ከዛ ሰውየው አልመጣም። ወሩ ሲያልቅ እሱ ከፍቶ ካፌውን ጀመረው። ይሄ መለኮት አሰራር። ያለቀ ነገር ላይ ትገባል። ጨርሰው ትደርሳል። ማካቱ ረጅንተነሃ ያለቀ ነገር ላይ ትደርሳል። ግባ
ግባ። የተጠናቀቀ ነገር ውስጥ ግባ። ያለቀ ቤት ውስጥ ግባ። የተከፈለበት ነገር ውስጥ ግባ። ላባረባረባ ጋዲኖ ማሃዲካ ሻባካባና ከማቶታ በሌላ ወንበር ተቀመጥ። ግባ። ውላራጃና ሃዳጋባ ላፓራጂንታ ካባ ይሁን አለ። አንድ ደቂቃ ቁጭ በሉ። ይሁን አሁን ድምጿን የምሰማት ሴት እቺ ድምጿን የምሰማት ሴት የጋ ነው። ድምጿን የምሰማት ሴት ሰይጣን ከአባት ከእናትሽ የበላውን ሀብት የታለች? አሜን። ሰይጣን ከቤተሰቦች የበላውን ሀብት ኢየሱስ ደረስክልኝ። ከእናት ከአባትሽ ላይ የተበላውን ሀብት ዛሬ በተለቀቀልሽ ቅባት ስታስተፍያየው አሜን። ውራሃዳ ሃሌሉያ። ተጋባ። ወገቡ ተመታ። ይዞባችሁ አይሸሽም ማለት ጌታ። የእግዚአብሔር ሰው ከዚህ በኋላ የሚበቀልልሽ ቅባት አሜን። ያንቺ ብቻ አይደለም፣ የእናት አባትሽም ተተፋ። አሜን። ውሰጂ ይሁን አለ። ቁጭ በሉ። ለመጀመሪያ ጊዜ ወደዚህ ቤት የመጣ ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ መቀበል የሚፈልግ እኔ ኦርቶዶክስ ነኝ፣ ሙስሊም ነኝ፣ ከሌላ እምነት ነው የመጣሁት፣ በጌታ ነበርኩ፣ ደክም ያለው ቸርች መሄድ አቁም ያለው የምትሉ እጃችሁን ሊው ነይ እናቴ፣ ነይ የኔ እናት፣ ና ወንድሜ፣ ጌታ ኢየሱስን የህይወቴ አዳኝ አድርጌ መቀበል እፈልጋለሁ የምትሉ ኑ፣ ና ወንድሜ፣ አታልቅስ። ቆመ፣ እንባ ሐዘንህ ቆመ። ወደ ህይወትህ ጌታ መጣ። ወደ ረፍት ነው የመጣኸው። ኑ ሌሎችም ተነሱና ኑ። ነይ የኔ እናት ኑ። አትፍሩ። አጠገባችሁ ካሉ አበርቷቸው። ስትነሱ የሚያፍረው ሰይጣን ነው። ነይ እናት፣ ና ወንድሜ ና። አትነሱ የሚላችሁ ዲያብሎስ ነው። አፈረ። ኢየሱስ ነካህ እኮ፣ አይዞህ ነካህ ወንድሜ። ሰይ የመጨረሻ ከራሱ ጋር እየተከራከረ ያለ ደክሞ ያለ ቸርች መሄድ ያቆመ ሰው፣ የትም ቸርች አባል አይደለም፣ መንፈሳዊ አባት የለኝም የሚል ና፣ ላንተም እድል ልስጥህ። ና ነይ እኔ እናት ና። መንፈሳዊ አባቱ ነኝ አበርቱኝ የምትሉ ኑ። መተከል እፈልጋለሁ የምትሉ ሰይ አራጃላታሳ ልሳን ጀመረ። ተነስ፣ ቁም፣ አታልቅሰው፣ ቁም። አይ ጌታ ቸር ነው እኮ የሚድኑትንም እለት እለት በእነርሱ ላይ ይጨምር ነበር። ኑ አው ና ወንድሜ፣ ሰይጣን ይፈራ፣ አትፍሩ። የመጨረሻ እድል ልስጣችሁ። የመዳን ቀን ዛሬ ነው። በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል። በዚህ ሁሉ ሰው መዳን ደግሞ ዛሬ ቀኑ ስንት ነው? ህዳር 7 በጄፒኤስ አብረን እንቁጠር። 1 2 4 5 ክብር ለጌታ ይሁን።
እጆቻችሁን ዘርጉ። ከኔ ጋር ይህን ጸሎት ጸልዩ። ጌታ ሆይ በሉ። እኔ ኃጢአተኛና በደለኛ ሰው ነኝ። በመስቀል ላይ የሞትከው ለኔ ነው። ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብየዋለሁ። አሜን። በእግዚአብሔር ቤት ተከልኳችሁ። የሕይወታችሁን ጥያቄ መልስ ውሰዱት። በእያንዳንዳችሁ ጉዳይ ላይ እጁ ይለፍ። የብልጽግናው ቅባት በዚህ ሳምንት ይጀምራችሁ። ይሁን አለ። ተባረኩ።